እግዚአብሔርን እውነቴን እንምላችሁ ክርስቲያኖች ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን። እግዚአብሔርን በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? ሰው ያለበት ቦታ ስለተቀመጠ ፈተና ይርቀዋል ማለት አይደለም ማለት ነው። ሰው ዓለሙን ጥሎ እንደመጣው ሁሉ በልብ ውስጥ ያለውንም ዓለም ማስወጣት ካልቻለ ቦታ የመቀየር ሁኔታ ብቻ ነው የሚሆንበት ማለት ነው። ታክሲ ላይ እንዲህ አይነት ጥቅስ ወይም መኪና ላይ ታችሁ በጥቅሉ ታውቃላችሁ። በተኩላ ዘመን በግ መሆን ሞኝነት ነው የሚል እውነት እኮ ነው። የተኩላ በበዛበት ዘመን እኔ ሞኙ በግ ልሁን እላለሁ ይላል። ይሄ እኮ ከወንጌል ጋር የሚጣረስ እኮ ነው። ጌታ በወንጌል ላይ ያለው ምንድን ነው? በተኩላዎች መካከል እንደ በግ ልካችኋለሁ ነው ያለው። እንደ በግ ተኩላ ስለበዛ ተኩላ የመሆን መብት የለንም። አንዳንዶቻችን ስለ ቅድስና ሕይወት አባቶቻችን ሊሰጡን የሚችሉትን ተግሳጽ ኃጢአተኛ ነኝ፣ በደለኛ ነኝ፣ መታረም አለብኝ ብለን በተናገርነው ልክ ሰምተን መለወጥ አንፈልግም። ሲነግሩን ችግሮቻችንን መበሳጨት እንጀምራለን። ምናልባት ማን ያውቃል እግዚአብሔር እኛ ፈተናዎቻችንን ያበዛብን በደንብ እንጠራው ፈልጎ ይሆን? በአፋችን ሳይሆን በልባችን አሰምተን እንድንጮህ ፈልጎ ይሆን? በጆሮአችን ሳይሆን በውስጣዊ ሕሊናችን ልባችንን ከፍተን እንድናደምጠው ፈልጎ ይሆን? ይሆናል እኮ እግዚአብሔር ማን ያውቃል? ሰው ስለጣራ ሰው ስለሞከረ ሰው ሕይወቱን ለመለማመድ ባሳየው ልክ ብቻ አይደለም ቅድስና ሕይወትን የሚያገኘው ከእግዚአብሔርም ሲለምነው ጭምር። ቅድስና ሕይወት የሚለመን ነው። መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም መጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን እሰጣችኋለሁኝ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት መጥቶ እንዲሁ አደረገ። በ11ኛውም ሰዓት መጥቶ ሌሎችን ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አላቸው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንግዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ምን ልላችሁ ፈልጌ መሰላችሁ? ቅድስና ጥሪ ነው ብያችኋል። ቅድስና ጥሪ ነው ማለት እግዚአብሔር አምላክ ድምፁን አሰምቶ እናንተን ለቅድስና ጠርቻችኋለሁ ብሎ እስኪነግረን የምንጠብቀው አይደለም። መፈጠራችንና በሕይወት መኖራችን ራሱ ለምክንያት እንደሆነ አውቀን እግዚአብሔር አምላክን ለመከተል የምንጠጋበት ነው። ልፈውስሽ ብሎ ያቺን ሴት አልጠራትም። እፈወሳለሁ ብላ ወደሱ መጣች እንጂ እግዚአብሔር አምላክ ድምፁን እስካላሰማን ድረስ እናንተን ለቅድስና ሕይወት መርጫችኋለሁ ብሎ ሹክ እስካላለኝ ድረስ እኔ ለመኖር አይጠበቅብኝም ብለን መሞኘት የለብንም ክርስቲያኖች። እግዚአብሔር አምላክ ግን ትእዛዙን ያዘዘው ለቅድስና ኑ ብሎ የጠራቸው ሁሉንም ሰዎችን ነው። ጥሪውን መስማት ላይ ግን በግድ የሚያደርገው ጆሮአችሁን ከፍታችሁ አዳምጡኝ ብሎ የፈጠረውን ጆሮ እንዲያዳምጥ የሚያስገድድ ግን አምላክ አይደለም። ፈቃደኝነት ይፈልጋል ቅድስና። ሳንፈቅድ፣ ሳንወድ፣ ሳንመርጥ የምንኖረው ሕይወት አይደለም ቅድስና።
አብዛኞቻችን ክርስቲያኖች በቅድስና ሕይወት መኖር ከከበደን ምክንያቶች መካከል ምን መሰላችሁ? ከእግዚአብሔር የተቀበልናቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀበልናቸው ነገሮች ከእግዚአብሔር ተንበርክከን የለመነው ትዳር ሲሰጠን ወደ እግዚአብሔር የማንቀርብበት መሰናክል ይሆንብናል። ከእግዚአብሔር ለምነነው የተቀበልነው ልጆቻችን መልሶ ከእግዚአብሔር የተቀበልናቸው ልጆቻችን መልሰን ወደ እግዚአብሔር ቤት እንዳንገባ ደግሞ ወደ ኋላ የሚስቡን ገመዶች ሆኑ። ከእግዚአብሔር የተቀበልነው ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ የሚስበን ነገር ሆነ። ለዛ ነው እግዚአብሔር አምላክ ተከተሉኝ የሚለውን ጥሪ ሲያሰማ ሊከተሉት የሚፈቅዱ ሰዎች በሙሉ ኃጢአትን ብቻ ሳይሆን መተው ያለባቸው አለኝ ብለው የሚያስቡትን ነገር በሙሉ መተው አለባቸው። እግዚአብሔርን እውነቴን የምላችሁ ክርስቲያኖች ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን። እግዚአብሔርን በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ሲጠበን ሲጨንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት ህይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን። ይሄን ደግሞ ፈልገነው ላይሆን እኮ ይችላል፣ ግን ለምደነው አላሁ ያ ነው ለኛ መሰናክል እየሆነን ያለው። ለዛ ነው ቅድስና ዋጋ ያስከፍላል በደንብ አድርጎ። እውነት እስኪ ራሳችንን ሁላችንን መምር። ምን የተውንለት ነገር አለ? እንደው አፋችንን ሞልተን እንኳን እኮ ይሄን ነገር ትቼለታለሁ ብንል እንኳን እኮ እኛ ለጥቂት ጊዜ ነው። ስንመለስ የተውነው ነገር አምሮን ልንወድቅ እንችላለን። ስንመለስ ለእግዚአብሔር ብዬ አቆምኩት ነገር ነው ብለን ያለው ነገር እንኳን ውስጣችንን ኮርኩሮት ልባችንን በምኞት አቃጥሎት ልንመለስበት እንችላለን። ይህንን ነው ቅዱሳን ያሸነፉት። በቃ ይህንን ነው ገመድ ቆርጠው የጣሉት። ሰው ያለበት ቦታ ስለተቀመጠ ፈተና ይርቀዋል ማለት አይደለም ማለት ነው። ሰው ዓለሙን ጥሎ እንደመጣው ሁሉ በልብ ውስጥ ያለውንም ዓለም ማስወጣት ካልቻለ ቦታ የመቀየር ሁኔታ ብቻ ነው የሚሆንበት ማለት ነው። ቦታው ላይ ስንቀመጥና ያለንበት ቦታ ላይ ላለመናወጽ እንገኛለን ብለን ከእግዚአብሔር ጋር ተጋድሎ ስንጀምር ቦታውን ብቻ ሳይሆን ቀይረን መምጣት ያለብን ልባችን ውስጥ ያለውንም ዓለም እንዲወጣ በጣም አድርገን መሞከር አለብን። ይህን እግዚአብሔር ለሁላችን ያድርገው። ዓለሙን ማሸነፍ ያቃተን ከውጭ ስለሚያጠቃን ብቻ አይደለም፣ ልባችን ውስጥ ያለውንም ጭምር ነቅለን ማውጣት ስለከበደ ነው። እኛ ዓለምን ስላልጠላናት ከልባችንም አውጥተን ስላላወጣናትና ስላልተፋናት ርዝራዧ ሁሌም ውስጣችን ስላለን የሚከብድን። አንዳንዶቻችንም ቅድስናን መኖር ሲከብደን እናጣጥለዋለን። ምክንያት የሌለው ህይወት በዚህ ዘመን ቅድስናን ህይወት ገንዘብ አድርጎ መኖር እንደውም ለአንዳንዶቻችን የኋላ ቀርነት ምልክትም አድርገን የምንቆጥረው አለ። ታክሲ ላይ እንዲህ አይነት ጥቅስ ወይም መኪና ላይ አይታችሁ በጥቅሉ ታውቃላችሁ? በተኩላ ዘመን በግ መሆን ሞኝነት ነው የሚል አይታችሁ አታውቁ? እና አንዳንድ ሰው አቤት ብልህነት አቤት አስተዋይነት እውነት እኮ ነው ይላል። እንዴት እውነት እኮ ነው። ተኩላ በበዛበት ዘመን እኔ ሞኙ በግ ልሁን እላለሁ ይላል። ይሄ እኮ ከወንጌል ጋር የሚጣረስ እኮ ነው። ጌታ በወንጌል ላይ ያለው ምንድን ነው? በተኩላዎች መካከል እንደ በግ ልካችኋለሁ ነው ያለው። እንደ በግ ተኩላ ስለበዛ ተኩላ የመሆን መብት የለንም። ተኩላ ስለበዛ ተኩላውን አስመስለን የመኖር መብት የለንም። ተኩላ በበዛበት ተናካሾች ባሉበት በጎች በማያልፉበት ቦታ እናንተ እንደ በግ ኑሮ አለ። የተኩላውን አፍ መዝጋት እንዳይባላ ማድረግ በሰላም ማሳለፍ የማን ድርሻ ነው? አረ መልሱ ባካችሁ። የእግዚአብሔር ድርሻ ነው። ቅድስናውን መኖር የኛ ኃላፊነት ነው። በቅድስና ህይወት ውስጥ በምንኖረው ጊዜ ላይ የሚገጥመንን ፈተና መንገዱን አስተካክሎ ማሳለፍ ደግሞ የማን ድርሻ ነው? የእግዚአብሔር ነው። ለዛ ነው ይሄንን መንገድ ይሄንን ህይወት ትላንትና ያለፈበት ትላንትና የቀረ ዛሬ ላይ የማይኖር ሰዎች የሚመስለን ሰው ካለን በጣም መታረም አለብን። የቅድስና ህይወት መቋረጫ የለውም። አምላካችን ኢየሱስ ክርስቶስ ዳግም በፍርድ እስከሚመጣ ድረስ ቅዱሳን ይኖራሉ። ህይወቱንም ለመኖር የሚሞክሩ ሰዎች መታጣት የለባቸው። ቅድስና ህይወት የሆኑ ሰዎች ኖረውት የሆኑ ቅድስና ህይወት ላይ የነበሩት የቀደሙት አበው ኖረውት አሁን ኮታው ሞልቷል የሚባልም ህይወት አይደለም። አሁንም ድረስ የእግዚአብሔር ቤት አልሞላም። ኑ ተጠጉ ግቡ የምንባለው ለዚህ ነው።
ግድ ይሄንን ደግሞ ክርስቲያኖች ልቡናችን ሰሌዳ ላይ መጻፍ አለብን። እግዚአብሔር ቅዱሳን ይበቁታል አይባልም። እግዚአብሔር ጻድቃኖች አሉት እኔ ምን አስፈልገዋለሁ አይባልም። አንዳንዶቻችን ስለ ቅድስና ሕይወት አባቶቻችን ሊሰጡን የሚችሉትን ተግሳጽ ኃጢአተኛ ነኝ በደለኛ ነኝ መታረም አለብኝ ብለን በተናገርነው ልክ ሰምተን መለወጥ አንፈልግም። ሲነግሩን ችግሮቻችንን መበሳጨት እንጀምራለን። ምን ከኔ የባሰ ስንት አለ አይደል እንዴ እንላለን። ምን እኔ አሁን መገኘቴ ሳያንስ ለምን ተገኝተ ደግሞ እንደዚህ ያለውንክም ተብዬ ወቀሳለሁ እንላለን። ቅድስና ግን እንዲህ ነው ክርስቲያኖች። እኛ የያዝነውን ይዘን የምንመሰጋገንበት ብቻ ሳይሆን ልክ ቅዱስ ጳውሎስ በመልእክቱ እንዳለው የኋላውን ትተን ወደፊት የምንሮጥበት ነው። ያለንን ነገር እያጠነከርን የሌለንን ነገር ለማግኘት ግን የምንዞርበት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እስራኤላውያን በግብጽ ባርነት እያሉ 400 ዘመን በላይ በጣም በብዙ መከራ ግብፃውያን እንዲያሰቃዩቸው ያደረገው ጨክኖባቸው አይደለም፣ እሱን ግን በደንብ እንዲጠሩት ስለፈለገ ነው አለ። ሰዎች በቅድስና ሕይወት ሲኖሩ ፈተናው ይበልጥ እነሱ ላይ ቀድመው የገቡት ላይ የሚበረታባቸውና የሚጸናባቸው እግዚአብሔርን በደንብ እንዲጠሩት ነው። ምናልባት ማን ያውቃል እግዚአብሔር እኛ ፈተናዎቻችንን ያበዛብን በደንብ እንጠራው ፈልጎ ይሆን? በአፋችን ሳይሆን በልባችን አሰምተን እንድንጮህ ፈልጎ ይሆን? በጆሮአችን ሳይሆን በውስጣዊ ህሊናችን ልባችንን ከፍተን እንድናደምጠው ፈልጎ ይሆን? አንዳንዶቻችን እኮ አለመሆኑን አይተን ጥረታችንን እኮ ያቆምን ሰዎች አሉ። በቃ ትዕግስተኛ ለመሆን፣ ትሁት ለመሆን፣ ታዛዥ ለመሆን፣ በፍቅር በትህትና ለመኖር ሞክረን ከአቅማችን በላይ ወይንም ደግሞ ፈተናው ሲበዛብን እኛም የማይኖር ህይወት እስኪመስለን ድረስ ስንቸገር መጨረሻ ላይ አይ ካልኖርኩትስ ብለን ለማቆም ያቆበቆብን ሰዎች ልኖር እንችላለን። አናቁም። እስካሁን ድረስ እንኳን የኖርናትን ህይወት እግዚአብሔር አምላክ ያየዋል። ዋጋ ለመስጠት በዛች ህይወት ላይ መኖራችንንና መሞከራችንን ለማየት በደንብ አድርጎ እግዚአብሔር አምላክ ይመላለስ፣ በደንብ አድርጎ ያያል። ክርስቲያኖች እውነት በፍጹም እግዚአብሔር አምላክ የውጤቱ መጨረሻ ላይ እስካልደረስን ድረስ በሚለው ሂደታችንን ወዲያ ዞር በሉ የሚል አምላክ አይደለም። የመጨረሻውንም ውጤት ማየት ይፈልጋል። ሂደታችን ውስጥ ያለውንም መውደቅና መነሳትም ያያል። በደንብ አድርጎ ነው የሚመለከተው። ወድቀን ለመነሳት በምንጥርበት ልክ ነገ ልንኖረው ስላሰብነው መንፈሳዊ ህይወት ብርታትና ጥንካሬንም ጭምር ይሰጣል። አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይላል። እውነት እግዚአብሔር እንዲሚጠማው ሰው አለ? እውነት እግዚአብሔርን እንዲሚራበው ሰው አለ? ቅድስና እኮ ማለት ይሄ ነው። እውነት ክርስቲያኖች እግዚአብሔር የሚራብ ነው፣ የሚጠማ ነው፣ አብሮት ለመኖር የሚናፈቅ እኮ ነው። ሌላም ቦታ ላይ ልበ አምላክ ዳዊት ይላል እኮ አቤቱ ጌታ ሆይ ማደሪያዎች እንዴት የተወደዱ ናቸው ይላል። አደባባዮች ላይ መጣልን እመርጣለሁ ይላል። እውነቱን እኮ ነው። እግዚአብሔር በቅድስና መኖር እንኳን እኛ ቢያቅተን የኖሩት ቅዱሳን ጋር መጣል እኮ እንዴት መታደል እኮ እንደሆነ ጽድቁን እንኳን እና መንግስቱን መሻትና መለመን እንኳን ቢያቀተን ሽተውትና ለምነውት የእግዚአብሔርን መንግስትና ጽድቅ ያገኙት ጋር መጣል መወደድ እንዴት መታደል መሰላችሁ። ለእግዚአብሔር ከፍቅሩ የተነሳ የሚታመማል እንዴ? ረሃብ ያሳምማል፣ ጥም ያሳምማል፣ ፍቅርም እኮ ያሳምማል። ቅድስና ህይወትን ለመኖር ከእግዚአብሔር ጋር በፍቅር ለመተሳሰር መሞከር ያሳምማል በደንብ አድርጎ። ስለዚህ ክርስቲያኖች የመጣንበት ሰዓት የትኛው እንደሆነ ላናውቀው እንችላለን። የተገኘንበት ወቅት በየትኛው ሰዓት እንደሆነ ላይገባንም ይችላል። እግዚአብሔር በደጁ እንድንኖር፣ እግዚአብሔር በቤቱ እንድንገኝ ከፈቀደ፣ እሱ የጠራውን ህይወት የኖሩትን ዜና ገድላቸውን እንድንሰማ ካሻን፣ እውነቴን እንደምላችሁ ክርስቲያኖች ጠርቶናል፣ መርጦናል። አሉን እያሰማን እንደሆነ አምነን ይሄ አይኖርም ብለን ከአቅማችን በላይ አግዝፈ ነው እኛ ልንኖረው አንችለውም ያልነውን ቅድስና በጥቂቱን ጀምር። የቅድስና የመጨረሻው ወይንም ደግሞ የበታችኛው እርከን ቅዱስ ዮሐንስ ዘሰዋስው መታዘዝና ትዕግስት ነው ይላል። ከመታዘዝና ከትዕግስት እንጀምር። እውነት ቅድስናን መኖር የምንፈልግ ከሆነ መታዘዝና ትዕግስትን ገንዘብ ማድረግ እንጀምር። የሁሉም ቅዱሳንን ህይወት ተመልከቱት ክርስቲያኖች፣ ከመታዘዝና ከትዕግስትን የሚጀምሩ። የቅድስና የመጨረሻው ጥግ ደግሞ ፍቅርና ትህትና ነው። አያችሁት? አሁን ትሁት ለመሆን የምንሞክረው ትዕግስትና እንዲሁም መታዘዝ ሳይኖረን፣ ፍቅር እንዲኖረን የምንፈልገው መታዘዝና ትዕግስት ሳይኖረን። አትጥሉት፣ አንጥለው ክርስቲያኖች። በየጥቂቱ ማደግን፣ በየጥቂቱ መሰላሉን እየወጣን ወደ እግዚአብሔር መቅረብን እውነት አንጥለው ክርስቲያኖች። ይሄ ሂደት፣ ይሄ ጉዞ፣ ይሄ ከእግዚአብሔር ጋር ወደ ላይ የምናደርገው ሂደት እሱ እኮ ነው ቅድስናውን ህይወቱን የሚያሳምረው። እሱ እኮ ነው ቅድስና ህይወቱን በደንብ ከእግዚአብሔር ጋር እየወደቁ መነሳቱ ራሱ ፍቅር እኮ ይጨምራል።
ከሱ ጋር ወድቆ መነሳትን የማይፈልግና በአንዴው መጨረሻው ላይ ግን መውጣት የሚፈልግ ሰው ግን ካለ ጥቂቱ ነገር አሳስቶት ጥቂቱ ነገር ወደ ኋላ ስቦት ያስቀረው። ስለዚህ ይህን የተቀራንበትን ይህንን እግዚአብሔር አምላክ እንድንኖርበትን የጠራንን የቅድስና ሕይወት ለመኖር አምላካችን ልዑል እግዚአብሔር ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።